አቲሽ መርጃን እንዲሁም የመርጃንን ቤተሰብ ለመበቀል የመጣ መሆኑን ረስቶት አሁን መርጃንን በመከባከብ ተጠምደዋል። በጣም የወደዳት አንድ ነገር እንድትሆን እንኳን እንድትጎዳ አይፈልግም። አስሊ ለመጀመሪያ ጊዜ ያረገችው የግድያ ሙከራ መርጃን ላይ ከፍተኛ ጉዳት ባይደርስባትም ነገር ግን ለሞት የሚያሰጋ ነገር አይደለም። ስለዚህ አስሊ ሁለተኛውን የግድያ ሙከራ እንድታረግና እንድታቀድበት አድርጓታል። ሞክራለችም። ለሁለተኛ ጊዜ ያረገችው ሙከራ በጣም ብዙ ፈተናና ምስቅልቅል የበዛበት ነበረ። ምንም ጠነቅቅ ነበር። ድንገት እዛ ሆስፒታል ውስጥ እያለች ነርሶች የመጡባት አሁን ጨንቋታል። አስሊ ምናልባትም አቴሽ ካወቀባት አቴሽ እስከ ወዲያኛው ሊጠላት ይችላል። ይህን ነገር ማስቆም አትችልም። ምናልባትም መርጃን ደግሞ ተርፋ እንዲሁ ከቀጠለች የመርጃን እንደዚህ መሆን አቴሽን የበለጠ መርጃን እንድታቀርበው እንደሚያረጋን ነበር እያሰበች አለችው። አሁን አስሊ ፈርታ ብቻዋን እያወራች ነበረ። የአስሊ ፍርሃት እስኪ ከዚህ በኋላ ምንድነው የማረገው? ሁሉንም ነገር አበላሸውት አቴሽን ለዘላለም ላጣው ነው። በቃ ፍርሃቴ እውነት እየሆነ ነው። ወይኔ አምላኬ ምንድነው ማረገው? አይ እንደዚህ ነገርማ አይፈጠርም። አይሆንም። የፈለገ ጨለማ ቢሆን ምንም ነገር ግን ከዚህ በጨለማ እወጣለሁ እያለች ስታወራ ነበር። ድንገት ጀማል መጣ። አውቃለሁ እያላን ነበረ። ድንገት ደንግጣ አየችው። ምንድነው የምታውቀው ብላ እየጠየቀችው ነበር። ምን እያረግሽ እንዳለ አውቃለሁ እያለው ወደ እሷ ቀረበ። የበለጠ እየፈራች ነበረ። ልንገርሽ ማለት ነው አሁንም ቢሆን ውስጥሽ የሆነ ያስቀመጥሽው ነገር አለ። እሱ ነው እየደጋገመ እያስታወሰ የሚረብሽሽ ነገር እና ከራስሽ ጋርም እያወራሽ ነው። ምንድነው ግን በጣም ስሜት ይሆንሻል። ደህና ነሽ አላት። ደህና ነኝ እያለች ስታወራ ነበረ። በእርግጠኝነት የሆነ ነገር አለ፣ የሆነ ነገር እንዳለ ይሰማኛል አላት። አዎ ሰሞኑን ምን እየሆነ እንዳለ እያሰብኩኝ እኮ እንዴት እንደዚህ እየተፈተነን እንዳለ አለችው። ምን ተፈጠረ? ችግር አለ እንዴ? ማለቴ የመርጃን በጥይት መመታት አንቺን ይሄን ያህል ተጽዕኖ ውስጥ ከቶሻል እንዴ? መጀመሪያ እንደዚህ ያልጠበቀው ነበር ይላታል። እንዴ ኧረ ተው ጀማል፣ ምን ያህል እንደምጠላት ታውቃለህ እኮ። ነገር ግን እኔ በጣም ብጠላትም እንኳን ነገር ግን ሰው እንደዚህ ሲሆን ያሳዝነኛል። እንዲሆን ሳያት ፈራሁኝ በማለት ተናገረች። ምንም አታስበኝ መርጃን ደህና ናለው ነው ማለቴ እንደዚህ ያደረጋትን ሰው ደግሞ ስናገኘው የበለጠ ደህና ትሆናለች ይላታል። አዎ በእርግጠኝነት ጥሩ ነው ስትል ነበር። ከዛም በቃ ደክሞኛል ደናድር መተኛት አለብኝ አለችው። ፈጥና ተለይታው እየሄደች ነበር። ጀማል የተኮሰባትን ሰው በቅርብ ቀን እናገኘዋለን እያለ ሲዝትና በተደጋጋሚ ሲያወራ የታወቀ ነው። አስሊ ገና ካሁኑ ምቾት እየነሳን ነበረ። አቴሽ በሌላ በኩል መርጃን መንከባከቡን ቀጥሏል። አሁንም ቢሆን ሆስፒታል ነው ያለው። እንዴት ነሽ እያለ እየጠየቃት ነው። ደህና ነኝ ትለዋለች። እሺ በቃ ተኝ እያላት ትከሻዋን እያስተካከለላን ነበረ። የተኛችበትን አልጋ እስከነት ራሱ እያስተካከለው ወደ ላይ ቀና ሲያረጋት ወደ ከንፈሩ በጣም እየተጠጋች በፍርሃት አይኑን ስትመለከተው ነበረ። ከዛ አጠገቧ ተቀመጠ። ምንም አትሆኝም እሺ እንደዚህ ያደረግሽን ሰው ደርስበታለሁ የዋጋውን ማሳየው እያላን ነበረ። ቆይ ግን ማንን ባስቀይም ነው እኔ ይገባኛል ስትል ነበረ። የምታስታውሹን ንገሪኝ አላት። በጣም ውስን ነገር ነበር የምታስታውሰውን በጣም ጥቂት ነገር ግን ነገረችው። ከዛም በኋላ ግራ ገባው። ደርስበታለሁ ችግር የለም እያለ ነበር። ከዛ ደግሞ ህልም እንዳየች ነገረችው። ስለ ታሂር ህልም አየውኝ እጁን ይዤው ነበር ያየሁት የሆነ ነገር እየነገረ ነበረ። በጣም ደስተኛ ነኝ ነበረ። ከዛም በኋላ ድንገት ተሰወረብኝ አለችው። በቃ ተኝሻውን ረፍት አርጊ እያላ ነበረ። በሌላ በኩል ሙዚየም ቤት ውስጥ ናት። ነርሚን ራቅ ብላ ቦታዋ ላይ እንደተለመደው ተቀምጣለች። ነርሚን በተደጋጋሚ ስልኳን እየነካካች ነው። ሙዚየም ጭንቅ ውስጥ ናት ያለችው። አቴሽ አሁንም ቢሆን የለም። ከዛ ዛራ መታ ለሙዚየም ቡና እያቀረበችላን ነበረ። ከዛ ቀራርባላት ዞር ትላለች። ነርሚንም በተመሳይ መንገድ ልታቀርብላን ነበረ። እኔ እዛ ጌጄ ነው የምጠጣው ብላ ከሙዚየም ፊት ለፊት ተቀመጠች። እዚህ ጋር ነው የምጠጣው ብላ ከሙዚየም ፊት ለፊት ተቀምጣ ቡና እየጠጣች ነበረ። ቡናውን እያጠጣች ድምፅ ስታሰማ ነበረ። እንግዲህ ልጅሽ ፈጣሪ ባርከው ልጄን በደንብ እየተንከባከባን ነው። ከሰሞኑ ለልጄ ጥሩ ባል ሆኖላታል ብላ ቡናውን ስትጠጣ በዚህ መንገድ ሙዚየም ተናዳ ሲኒውን ተቀበለቻትና ጣለችው። እንዴት እኔ ፊት ለፊት ተቀምጠሽ በዚህ መንገድ ቡና ትጠጣለሽ ብላ ተናደደችባት። ከዛ አንስታ እየጣለችው ነበረ። ከዛም በዚህ መንገድ ነርሚን ተናዳ ስትመለከታት ሙዚየም ዛራን እየጠራቻን ነበረ። ቡናውን ውስጥ አምጭልኝ ብላት ትሄዳለች። ከዛም በኋላ ነርሚን ቆማ የሙዚየም ትከታተላለች። በሌላ በኩል አቴሽ ከመርጃን አጠገብ ነው። መርጃን መድኃኒት ተሰጥቷት እንቅልፏን ተኝታለች። ከዛ አቴሽ ወደ እሷ እየተጠጋ እጇን እየያዘ ፊቷን በእጁ እየነካ አለኝ እሺ አለይተም አልይደም እኔ ታሂርን በሆኑልኝ ከጎንሽ ሆናለሁ እያላን ነበር። ከዛ ይቀመጣል ጨነቀው። መርጃንን ከዚህ በኋላ ትቷት ሊተዋት እንደማይችል ሆዱ እየነገረው ነው፣ ውስጡ እየነገረው ነበረ። ከዛ በድንገት እሷ ቆየችና ድንገት ባነነች። ስትባንን በድንገት ደነገጠች። ምንድነው እያላን ነበረ። አየሁት እያለች ነበረ። ምን አየሽ እያላን ነበረ። ምን አየሽ ሲላት እያለቀሰች ነበረ። የተኮሰብኝን ሰው አየሁት፣ ነጭ ልብስ አድርጎ ነበር፣ ከውስጥ ነጭ ሸሚዝ ነበር ያደረገው ብላ ነገረችው። አቴሽ ደነገጠ። ከዛም በኋላ ካለችበት እንድትነቃ እያገዛ
ያግዛን ነበረ። የበለጠ ይጠይቃታል። በማግስቱ አሁን መርጃን ሆስፒታል መሆን አይጠበቅባትም። ቤት ውስጥ ሆና ሕክምናዋን መከታተልም ትችላለች። ስለዚህ በማግስቱ ቤት ይዟት ይመጣል። በማግስቱ ወደ ቤት እየመጡ ከመኪና እየወረደ እሷንም መኪናውን በሩን ከፍቶ እንድትወርድ እየረዳን ነበረ። እጇን ደገፍ አድርጎ ከመኪናው እንድትወርድ እየረዳት ከዛም በኋላ በድንገት ነበር ቤቷን ስታይ ውይ ቤት እንደመምጣት ምንም ደስ የሚል ነገር የለም፣ ምንም ቢሆን ምንም ቤት ይሻላል፣ እዚህ ሆስፒታል ከመተኛት እያለችው ነበር። እሱም ዞር ዞር እያለ ቤታቸውን ይመለከታል። በድንገት እናትና አባቷ መጡ። የኔ ልጅ እያሏት ወደ እሷ እየቀረቡ ነበር። ነርሚን አቀፈቻት። እንዴት ነሽ አሁን ስትራን ነበረ። ደህና ነኝ ትላለች። ደህና ነኝ አሁን ጥሩ ስሜት ይሰማኛል ብላ እየተናገረች ነው። ከዛ እሺ ይሏታል። በዚህ መንገድ እየጠየቋት እያለ በድንገት እነ ቢናዝ ደግሞ መጡ። ጀማልም መጣ። ጀማል ወደ አትሽ እየጠጋ እዚህ ጋር አትሽ አዲስ ነገር አለ ብሎ ሲጠይቀው እስካሁን ምንም ነገር የለም እያለ ጀማል ይመልሳል። አትሽ ደግሞ ቢያንስ እዚህ ጋር መርጃን እየተኮሰባትን ሰው ለአሁኑ አውቀዋለች፣ በሩቅም ቢሆን አይተዋለች። እኛ ደግሞ እየበለጠ ምርመራ እናደርጋለን። ክትትላችን ያው ጠንከር ብሎ ይቀጥላል። እቺን ብቻ ብናቀብ ነገር ግን ወደፊት ብዙ የምናቅበት እድል በሰፊ ይኖረናል ብሎ አትሽ ይናገራል። ከዛ በኋላ ደግሞ የመጡት በድንገት እነ ሙዘይን እና አስሊ ናቸው። እዚህ ጋር አትሽ የሚያስታውሰው ትላንትና ማታ መርጃን የነገረችውን ነው። የተኮሰብኝ አየሁት ነጭ ከውስጥ አድርጎ ነበር ብለዋለች። እሱ ደግሞ ሊያውቅ በጣም ስለጓጓ ፊቱን ሳላየሹ ፊቱን ምንም ያየሹ ነገር የለም ይላታል። አላየውም ብለው ነበረ። አሁን አትሽ እንዲህ በጥያቄ እንደተሞላ እነ ቢናስ ሌሎቹም እነ ቺቼክ የቤት ሰራተኞች መጥተው ተሰብስበው እንኳን ለዚህ በቃሽ እያሏን ነበረ። በጤናዋ ስለተመለሰች ደስታቸውን እየገለጹ ድንገት ነበረ ሙዘይና አስሊ እየመጡ አስሊ ተናደደች። ያው ተመልከች ማየ ገና ለገና በጥይት ተመታውኝ ብላ የሁሉንም ትኩረት ለማግኘት ስትሞክር በጣም ያስጠላል በጣም ስትል ነበረ። ከዛም በኋላ መርጃን ከነ ቢናዝ ጋር እያወራች ነበር። በድንገት የአስሊን የውስጥ ሸሚዝ አየችው። አስሊ በብዛት ነጭ ሸሚዞች ትጠቀማለች። ሸሚዙን ስታየው ወዲያው ነበረ መርጃን የተረበሸችው። የአስሊን ሸሚዝ እንዲህ ፍጥጥ ብላ ስትመለከት የሆነ ነገር መጣባት፣ የተኮሰባት ሰው ትዝ አላት። ይህን ጊዜ አስሊ ስለገባት ቶሎ ብላ በጃኬቷ ሸሚዟን እየዘጋችው ነበረ። ስዘጋው ሙዘይን ምን ሆነሽ ነው ልጄ እያንገታ ብልሽ ደግሞ ይትሄዳል ስትላን ነበረ። ያንገታ ብላይ ቤት ነው የሚሆነው ማየ የት ሊሆን ይችላል አውልቄ ቤት አስቀምጨው ነበር አለቻት። እንዴ ለአንድ ቀንም ቢሆን ግን አውልቀሻ ተቂም ነበር አለቻት። እኮ ማያውን አውለኩ ታዲያ ምን ችግር አለው በኋላ አረገዋለሁ ስትላ ነበር። መርጃን እንደ መረበሽ ነገር አደረጋት። ከምትቆሚ ነጊብ እያሏን ነበረ። አትሽ እዚህ ጋር ተደውሎለት በመርጃን ኬዝ ጉዳይ እያወሩት ነበረ። እስካሁን ድረስ የሷን ጉዳይ በተመለከተ ምንም ያገኙት ነገር የለም። አሁንም ፍለጋችን ቀጥሏል አሉት። እሺ ብሎ ስልኩን ይዘጋዋል። መርጃን ትንሽ እያዞራት ነው። እኔ ወደ ውስጥ ግቢ እያላን ነው። እምቢ አየር መቀበል አለብኝ አለችውና ወደ ውስጥ ጠጋ አለች። ወደ ውስጥ ጠጋ ብላ የሆነ ቅጠል ነገር በእጇ የነካካች አዞራት። ከዛ አትሽ መጥቶ ግቢ ብዬሽ እኮ ነበር ለምን ትደርቂያለሽ? እስኪ ድርቅ አትበይ ክችች አትበይ ብሎ አቅፏት ወደ ውስጥ ሊያስገባ ሲሞክር ይህን ያየችው አስሊ ተናደደች፣ ቀናች። ነገሩ መርጃንን ለመግደል በመሞከር ብቻ የሚስተካከል አልሆንልሽ ብሏታል። ሌላም የሚያስፈራን ነገር ይኖራል ከዚህም በኋላ ያስታውቃል። አትሽ መርጃንን ተሸክሞ ወደ መኝታ ክፍላቸው ይዟት መጣ። ወደ መኝታ ክፍሉ ከመጣ በኋላ እዛ እያስተኛት ይኸውልሽ ከዚህ ደግሞ እንዳትንቀሳቀሽ እያላን ነበረ፣ እያስጠነቀቃን ነበረ። አሁንም የሆነ መቀራረብ አለ፣ የሆነ የስሜት መግባባቱ እንደቀጠለ ነበር። ጫማዋን እያወለቀላት ነግሬሻለሁ እስክታገግሚ ደህና እስከምትሆኝ ድረስ ከዚህ ክፍል እንዳትወጪ ለራስሽ ብዬ ነው እያለ ነበር። ንጹህ አየር ካላገኘው እንዲህ ብዬ ነው ማገግም አለችው። እኮ መስኮት በደንብ ከፍትልሻለሁ ታዲያ ችግር የለም እያላ ነበር። አሁን መነታረክ መጨቃጨቅ የለም። አትሽ እንክብካቤ እያበዛባን ነው። መርጃንን በእንክብካቤ እያንበሸበሻን ነበረ። ምንም ይሁን ችግር የለም ከሆስፒታል እዚህ መሆን ይሻላል ትላለች እሷ። ድንገት አይደርና ነርሚን መጡ። እነሱም ሲመጡ ውጦ የለ ግቦ የለ መጨቃጨቅ የለ መጥተው በስንስራ ልጃቸውን እየጠየቁ አትሽ ትቷቸው እየወጣ ነበረ። የኔ ልጅ ደህና ትሆኛለሽ፣ እሺ ደህና ትሆኛለሽ፣ ምንም እንዳታስቢ በደንብ ረፍት አድርጊ። ያው እንግዲህ አትሽም ቢሆን ትንሽ ለውጥ እያሳየን ያለ ይሄ ልጅ ግን እንዴት ተቀየረ እያለቻን ነበር። ነርሚን ቢያንስ እየተንከባከበሽ ነው እየጠበቀሽ ነው፣ ሆስፒታል እያላችሁ ለአንቺ ደፋ ቀና እኮ ሲል ነበር አለቻት። ቢያንስ ተሸክሞሽ እንኳን እዚያ ያመጣሽ የሚገርም ነው ስትላት አይደል ደግሞ ነርሚን ምንድነው የምትይው እያላን ነበረ። እንዲ ዋሸውኝ ትለዋለች። እሺ መርጃን የኔ ውድ እንዳረገልሽ የምትፈልጊው ነገር አለ ምንድነው የምትፈልጊው ተናገሪ እያለ ነበረ። በቃ እሷ የምትፈልገው በአጥንት የተሸራ ሾርባ ነው፣ አጥንቷ እንዲጠግናት በቃ እናዘጋጅላት ስትል ነበር። እነ ቢናዝ ወደ ቤታቸው ከመጡ በኋላ ቺቼክና ቢናዝ አንድ ላይ ሆነው እያወሩ ወይኔ ከሽጉጥ አደጋ መትረፏ ትልቅ ነገር ነው ይባባላሉ። ሙዘይን ብትከለክላቸውም እነሱ ግን ቶሎ ብለው ተጣርፈው ለመርጃን የሚሆናትን ምግብ ቶሎ ብለው ፈጥነው ሊሰሩ ናቸው። አትሽ እና ጀማል መርጃን ላይ የተኮሰባትን ሰው እያፈላለጉ አስሊ በቅርበት ነገሩን ስለምትከታተል ፈጥና 1-2 እርምጃ መቅደሟ የታወቀ ነው። ከዛም በኋላ አሁን ጀማል እንዲሁም አስሊ አንድ ላይ ነበሩ። ድንገት አትሽ መጣ። ከዛ ጀማል የሆነ ሰው እዛ አካባቢ ነበረ ቪዲዮ እንደቀረጸ ነግሮ ነበር። እሱን ቪዲዮ ከላከልኝ
እነግርሃለሁ በቃ እንደገና ደግሞ ያው መርጃን ያስታውሰችውን ነገር ተጠቅመንም ቢሆን እንፈልጋለን ሲል ነበረ። ከዛ እዚህ ጋር በአንድ በኩል ደግሞ አስሊ ምንድነው የተኮሰባት የለበሰው ምን ማለት ነው በማለት ጠየቀች። ያው ነጭ ልብስ ምናምን ነገር አርጎ ነበር የተኮሰባት ሰው እሱን ነበር የምታስታውሰው በማለት ተናገረ። ከዛም በኋላ እዚህ ጋር ደግሞ አስሊ ተጨናነቀች። ነጭ ኧረ ሁሉም ሰው እኮ ነጭ ልብስ ሊለብስ ይችላል ምን ማለት ነው በማለት ጠየቀች። አትሽ ደግሞ ቢያንስ ይሄ መጀመሪያችን ሊሆን ይችላል ከዚህ መጀመር እንችላለን ጥሩ ነው ቆንጆ መረጃ ነው ቀስ በቀስ እያለች ሁሉን ነገር የምታስታውስ ይሆናል በማለት አትሽ ተነገረ። ነገር ግን ሳስበው አትሽ አንተም ብትሆን እሷ ላይ ተጽዕኖ ጫና ማብዛት የለብህ ማለት ጫና ካበዛባት ሳታስበው ትጎዳለች አይምሯ ይጎዳል አለች። ከመጀመሪያው ደግሞ አንቺ ለሷ ማሰብ የጀመርሽው መቼ ነው የምታስቢላት እያለ ነበር ጀማል ግራ ገብቶት። እኔ ስለሷ ምንም አያገባኝም እኔ ማስበው ስለእናንተ ነው በተለይ አትሽ ስለአንተ በጣም ያስጨንቀኛል ማለቴ እንደዚህ ጫና ውስጥ ከከተትካት ጫና ውስጥ ካደረካት ያው ትታመማለች አይምሯ ይታመማል ከዛም እንደምትሆን ታውቃለህ ስሜት የማይሰጥ ነገር ውስጥ ነው የምትገባው። እሷን ብትሆን ስሜት የማይሰጥ ነገር ትነግርሃለች አንተም ብትሆን በጭፍን እሷ የምትልን ነገር እየሰማ በጭፍን ሁሉን ነገር ታደርጋለህ ማለት ነው። እንደዚህ መሆን የለበትም በማለት እየተናገረች ነበር። ማለት እኔ ምንም ችግር አልፈራም ማድረግ ያለብኝን ነገር አውቃለሁ እያለ አትሽ ይናገራል። አስሊ እየተጨናነቀች ነው። እኔ የምፈልገው እውነቱ እንዲወጣ ነው። እውነቱ ይወጣል እሷ ላይ እንደዚህ ያረገም ሰው ዋጋውን ያገኛል ዋጋ ይከፍልበታል ከሱ ጋር እኔ ማወራረደው ብዙ ሂሳብ አለ ብሎ ይናገራል። አስሊ እንዲህ ቀጠን ያለው የአትሽ ዛቻ በጣም እየገረማት ከመጀመሩ እሷ እንደዚህ ማሰብ የጀመረው ብላ ራሷን እየጠየቀች ነው። ከዛ አትሽና ጀማል በደም እናፈላልግ ይባባላሉ። አስሊ እየተረበሸች ነው ጥላቸው ትሄዳለች ምክንያቱም መረበሿ በጣም ስለቀጠለ። በሌላ በኩል ቢናስ እንደተለመደው በሁሉ መኝታ ክፍል እየገባች ልብስ እየሰበሰበች ነው የቆሸሸ ልብስ ልታጠብ። ከዛም በኋላ አሁን ወደ አስሊ መኝታ ክፍል ገብታ ከልብስ ሳጥን ውስጥ ብዙ ልብስ እየወጣች ነበር። የዛለትም አስሊ መርጃ ላይ ስተኩስ የለበሰችው ነጭ ሸሚዝም ያካትታል። እንደዚህ እያወጣች እያለ በድንገት አስሊ መጣች። አንቺ እዚህ ምን ታደርጊያለሽ ስትላ ነበር። አይ ልብስ ላውንደሪ ላስገባ ልብስ እየወሰድኩ ነበረ አለቻት። ከዛ አያስፈልግም ውጪ ስትላ ነበር። ቢናዝ ልብሱን እየጎተተችው ልትወጣ ነበረ ከበዳትና ተደፋባት። ከዛ አስሊ ዞር ብላ ቢናዝን አየቻት። እስኪ አምጪ እሱን እያለቻን ነበር። መጀመሪያ ለምንድነው ማትወጪው ጥለሽኝ ስትላ ነበር። ድንገት ቢናዝ ሲደፋባት ብቻ አስሊ ትኩረቷ ተሳበ። ከዛ ነይ እስኪ ያለቻትና እንድትጠጋ ጠየቀቻት። ከዛም በኋላ ያን ነጭ ሸሚዝ ነበር የምትፈልገው አወጣችሁ በቂ እንጂ አለቻት። ያን ሸሚዝ ካወጣሽ በኋላ ጥቁር ፌስታል ውስጥ ከተተችው። የአንገት ሀብሌት ነው ያለው። እስኪ የአንገት ሀብሌት ነው ያለው። ወይኔ ጉዴት ነው የት ነው የጣልኩት ብላ ቶሎ ብላ ፈለገችው። ጌጣጌጥ የምታስቀምጠን ሳጥን ዘረገፈችው። ዘርግፋ ካሏት ጌጣጌጦች ማለት ብፈልገውም የለም። በእርግጠኝነት እዛ ቦታ የተኮስኩበት ቦታ ላይ ነው የጣልኩት የሚል ሀሳብ መጣላት። አስታወሰች። ወይኔ ጉዴ እንዴት ነው ማመጣው እንዴት ነው ማገኘውስ እያለች ነበረ። አትሽ እንዲሁም ጀማል ውጪ ሆነው እያወሩ ነበረ። እዛ ቦታ ላይ እንዴት የካሜራ ቅጅ የለም እያለ አትሽ ይጠይቃል። ጀማል ደግሞ ነበር ነገር ግን ተበላሽቶ ነበረ ይለዋል። ከዛ በኋላ ድንገት ነዚርና ዲሜት መጡ። አበባ ይዛ ዲሜት ወደ ውስጥ እየገባች ከወንድሟ ነዚር ጋር አትሽ አስቆማቸው። ነዚርን አገባም እያለው ነበረ። ነዚር አያገባህም መርጃን እኔን ማየት አለባት ልጠይቃትን የመጣሁት እያለው ነው። አትሽ ጭራሽ ተናደደ። አትገባም እያለው ነው። ዲሜት ከፈለገች እሷ መግባት እንደምትችል ከዛ ውጪ በጭራሽ ነዚር ወንድሟ መግባት እንደተከለከለ ይናገራል። ተጨቃጨቁ። ከዛም በኋላ እንዲህ ሲጨቃጨቁ መርጃን መኝታ ክፍሏ ነበረች። ሲጨቃጨቁ ድምጽ ሰማች። ከዛ እያጣጣረች ከመኝታ ክፍሏ ወጣችና ከመኝታ ክፍሏ ወጥታ ወደ ደረጃው መውረጃ ጋር ስትደርስ አዞራትና ተሽከርክራ የደረጃው ጫፍ ላይ ወደቀች። ራሷን ሳተች። ትንሽ ልቦ የተነሳባት ይመስላል። ከዛም በኋላ ድንገት ነበረ አስሊ ጥቁሩን ፌስታል ይዛ እየወጣች ያገኘቻት። መርጃን አቅም የላትም። መርጃን ራሷን መከላከል በማትችልበት ሁኔታ ውስጥ ሆና በድጋሚ የአስሊ እጅ ውስጥ ገባች። አስሊ እዚህ ጋር ወደ መርጃን ቀረብ እያለች በእግሯ እየነካካቻን ነበር። መርጃን እንደ ሞተ ሰው ነው የምትመስለው። አስሊ ከዛ ወደ እሷ እየጠጋች ነበር። አሁን አቅም የለሽም ትላታለች ወደ እሷ ጠጋ እያለች። አትሽ ከነ ነዚር ጋር ይጨቃጨቃል። ነዚር እልህ ያዘው። ዲሜት እንዳይጣሉ ብላ በቃ እንደውልላታለን እንሂድ አለችው። ከዛ ነዚር እሰራልሃለሁ ብሎት ከእህቱ ጋር ይመለሳል። አስሊ አሁን ወደ መርጃን ተጠግታ ታውቂያለሽ ምን ላረግሽ እንደምችል በሙሉ ልቤ ነው የምጠላሽ። ጥልት ነው ማረግሽ። ደግሞ ከአትሽ ህይወት እንድትወጪ የማልፈነቅለው ድንጋይ አይኖርም አጠፋሻለሁ እያለቻ ነበር። በድንገት ደግሞ አትሽ ይመለሳል ወደ ቤት። በሩን ከፍቶ እየገባ በአንድ በኩል ደግሞ አስሊ እንዴት ነው ከዚህ ደረጃ ላይ አንስቼ ላፈራርጣትና ለወርወራት ወይስ ምን ይሻለኛል እያለች ነበረ። መርጃን አጠፋሻለሁ እዚህ ቤት እንዳትኖር ነው የማረግሽ እያለቻ ነበረ። ከዛ አትሽ በደረጃው ላይ ይወጣልና ስልክ የሆነ ቴክስት ተረከለት። ስልኩን እያየ ነበር። ስልኩን ሲያይ የበለጠ አስሊ ጊዜ እያገኘች ነበር። ይህን ጊዜ መርጃን አነሳቻት እስከነ ቲሸርቷ እያነሳች። ድንገት አትሽ ደረጃውን እየወጣ ሲመጣ መርጃን ወድቃለች። ማንም ሰው የለም። አስሊም አልነበረችም። ከዛ አትሽ ደንግጦ መርጃን ንቂ አይንሽን ክፈች እያላን ነበረ። አሁን ደግሞ አስሊ ምንም እንደማታቆና ከመኝታ ክፍል ወጣች። እንዴ ምን ሆና ነው ስትለው ነበረ። አትሽ ጀማልን ተጣራ። ከዛ በጣም ጨነቀው። የመርጃን ነገር በጣም እንደዚህ እያርበተበተው ነበረ። ተርበተበተ። ከዛም በኋላ አቀፋት። ይህን ጊዜ አስሊ የአትሽን ሁለመና ተመለከተችው። አትሽ በመርጃን ፍቅር ሳይያዝ አልቀረም። አሁን ከዚህ በኋላ ወደኋላ የማትመለስበት ጊዜ ልደርሳለች። አስሊ በጣም ፈራች። ከዛ አትሽ መርጃን እቅፍ አርጓት በደረጃው እየወረደ ወደ ሆስፒታል እየሄዱ ነበረ። ድጋሚ ሆስፒታል
ሆስፒታል ሌላ ሕክምና ከተደረገላት በኋላ ከሰዓታቶች በኋላ ማታ ላይ ወደ ቤት አመጣት። ከዚህ አልጋ ላይ እንዳትወርጂ ብዬ ነግሬሽ አልነበረ ይላታል። እዛ ውጭ ስትጨቃጨቁ ነዋ ታዲያ ስትለው ነበረ እኮ በቃ አሁን ተኝ ረፍት አድርጊ እያላን ነበረ። እንዴት ብዬ ነው በዚያ ተረጋግቼ የምተኘው አለችው። ለምንድን ነዚር እንዳይገቡ የከለከልካቸው አለችው። ዲሜት እንድትገባ ከፈቅጄላን ነበረ ያ ነዚር ግን እዚያ አይመጣም ይላታል። ድንገት ቢናዝ መጣች። ቆንጆ ምግብ ሰራውልሽ ብላት በቀጥታ ምግቡን እየሰጠቻን ነበረ። አቴሽ ፊት ለፊቷ ተቀመጠ። መርጃን ስትበላ እያያን ነበረ። ምግብሽን በደንብ ጭርስ አድርገሽ ብይ መጣውኝ ብሏት ይሄዳል። ሙዘይን አስሊና ጀማል ዋናው ሳሎን ቁጭ ብለው እያወሩ ነበረ። በድንገት ነበር አቴሽ እየመጣ የነበረው። በአንድ በኩል አስሊ እንደተጨነቀች ጀማል ገብቶታል። ሙዘይን ምን ሆነሽ ነው ሰሞኑን ስሜታዊነት መታበዡ እያለች አስጠይቃት። በእርግጠኝነት የሷን ባህሪ ማውቀው እኔ ነኝ የሆነ የደበቀችው ነገር አለ እያለ ይናገራል። ድንገት አቴሽ መጣ። አቴሽም ተቀምጦ ተመሳሳይ ነገር ነበር የሚወራው። ነገር ግን አስሊ ስሜታዊነቷ እንደቀጠለ ነበር። አቴሽ ደግሞ ይዝታል። ዛቻው የበለጠ አስሊን እያስፈራ ስለመጣ በቃ ሊድ ብላ ጥላ ትሄዳለች። አቴሽ ወደ መርጃን ጋር ይመጣል። ሲመጣ መርጃን ተኝታ እየጠበቀችው ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።